أشهد أشهد أن لا أن لا إله إله إلا الله إلا الله وأشهد وأشهد أن أن محمدا محمدا رسول الله رسول الله ما شاء الله ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ስላሴ ላይ ታወራለህ? ይቻላል። ኦኬ ጥሩ። ስላሴ ማለት ኮንሴፕቱን እስቲ ንገረን፣ መጀመሪያ ሐሳቡን ንገረንና ያው ቃሉ የለም ባይብል ላይ እናንተም ታምናላችሁ። ሐሳቡን ንገረንና ከዛ ወደ ባይብል እንሄዳለን። ስላሴ ማለት ሐሳቡ ምንድነው? ንገረን። ኦኬ ትሪኒቲ ወይም ደግሞ ስላሴ የሚለው ኮንሰፕት በትክክል መጽሐፍ ቅዱስ ላይ የለም። ነገር ግን ስላሴ ወይም ትሪኒቲ ማለት በአካል ሶስት የሆኑ ማለትም ሶስትነታቸው በስም በአካል በግብር ሶስት ናቸው። በስም ስንል አብ፣ ወልድ፣ መንፈስ ቅዱስ ተብለው ይጠራሉ። በአካል ስንል ለአብ የራሱ ፍጹም አካል አለው፣ ለወልድም የራሱ ፍጹም አካል አለው፣ ለመንፈስ ቅዱስም የራሱ ፍጹም አካል አለው። ሶስት አካል ሲባል ግን እንደ ሰው የሚገደብ ወይም የሚለያይ አይደለም ማለት ነው። ሲቀጥል በግብር ስንል ደግሞ አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ደግሞ ሰራጺ ነው። ኦኬ በአንድነት አላቸው ስንል ደግሞ ምንም እንኳን በስም በአካል በግብር ቢለያዩም በባህሪ በህልውና በመንግስትና በፍቃድ አንድ ናቸው። ሶስቱም አንድ መለኮት ናቸው። አንዱ ካለሌላ አይኖርም። ሶስቱም በባህሪ በፍቃድና በስልጣን አንድ ናቸው እያልኳችሁ ነው። በመንግስትና በፍቃድ ስላችሁ ደግሞ ሶስቱም ዓለም በመፍጠርና በመግዛት አንድ ናቸው እያልኳችሁ ነው። ለምሳሌ ለአንተ ላስረዳ፣ በምን ሎጂክ ላስረዳ መሰለ? የፀሐይ ምሳሌ ልንገርህ። ምክንያቱም እኛ በምንረዳው መልኩ እናንተ አትረዱትም። የፀሐይ ምሳሌ ሰጥህ። ፀሐይ ለምሳሌ አንድ ስትሆን አንድ ነገር ናት፣ ግን ሶስት ነገሮች አሏት። ክበብ አላት፣ ብርሃን አላት፣ ሙቀት አላት አይደለ? ክበቡ እንደ አብ ነው፣ ብርሃኑ እንደ ወልድ ነው፣ ሙቀቱ ደግሞ እንደ መንፈስ ቅዱስ ነው የሚመስለው። ብርሃኑና ሙቀቱ ከክበቡ ቢገኝም ፀሐዩ ግን አንድ ነው። ፔሪድ። ሲቀጥል የሰው ልጅ ምሳሌ መጠቀም እንችላለን። የሰው ልጅ ስንጠቀም ደግሞ ነፍስ፣ ቃል፣ ህይወት አለው። ነፍስ እንደ አብ ነው፣ ቃል እንደ ወልድ ነው፣ ህይወት ደግሞ እንደ እስትንፋስ እንደ መንፈስ ቅዱስ ነው ማለት ነው። መጽሐፍ ቅዱስ ማስረጃ ካልከኝ እግዚአብሔር በኢሰንስ ወይም ደግሞ በባህሪ አንድ ነው ስንል ዘዳግም 6:4 ላይ ይናገራል። ስማ እስራኤል ሆይ አምላካችን እግዚአብሔር አንድ ነው ይላል። የሶስትነት ማስረጃችን ደግሞ በጥምቀት ጊዜ እንግዲህ ሂዱና አህዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ብሎ ይናገራል። ማቴዎስ 28:19 ላይ እዚህ ጋር በስሞቹ ሳይሆን በስም ማለቱ አንድነታቸውን ስሞቹን በመጥቀስ ደግሞ ሶስትነታቸውን ያብራራል ማለት ነው። ስለዚህ ስላሴ ማለት ሶስት አምላክ ማለት አይደለም፣ ይልቁንም በሶስትነት የሚገለጥ አንድ አምላክ ማለት ነው። ኦኬ አሪፍ ነገር ነው። ጥሩ ትንታኔ ነው። ደስ ብሎኝ ያዳመጥኩት። የኦርቶዶክስ ነህ? እንትኑ ሳውንድ ትራክስ ኦርቶዶክስ ይመስላል። ኦኬ እንትንን ሰለስቱ አማልክት ማለት ምን ማለት ነው? ትርጉሙ ምን አልከኝ? ሰለስቱ አማልክት ማለት ምን ማለት ነው? ግዕዝ ትችላለህ? አይ ግዕዝ አልችልም እኔ። ሰለስቱ አማልክት ማለት ምን ማለት ነው? ትርጉሙ ሰለስቱ አማልክት ምን ማለት ነው? ትርጉሙ ሰለስቱ አማልክት ማለት ምን ማለት ነው? ትርጉሙ እኔ ግዕዝ አልችልም። በአማርኛ እንቀጥል። ኦኬ ሰይፈ ስላሴ ዘሐሙስ ምዕራፍ 5 ቁጥር 26 ላይ ፓፕስ ሰይፈ ስላሴውን ለውይይት ይቀርባል። ኦኬ አትቀበልም? ሰይፈ ስላሴን እሱ ችግር የለውም ንገረኝ። አትቀበልም ትቀበላለህ ሳይሆን ትሪኒቲ ላይ ለምሳሌ መጽሐፍ ቅዱስ አለን፣ ሃይማኖተ አበው አለን አይደል? ኦኬ ችግር የለውም ግን እንትን አትልም? አትቀበልም? እሱን አንተ አልቀበልም እቀበላለሁ ሲሆን ሰይፈ ስላሴ ጸሎት መጽሐፍ ነው ለዲቤት የሚቀርብ ነው። አይ ቤተክርስቲያን ውስጥ ያለ መጽሐፍ ነው ብዬ ነው። ኦኬ ጥሩ። ሃይማኖተ አበው ትቀበላለህ? ሃይማኖተ አበውን እቀበላለሁ። ኦኬ ሃይማኖተ አበው ላይ ስትቀበል የአምላክ ዘማምላክ ባህሪ ዘምባህሪ ይላል። ኢየሱስ የተወለደው ከአምላክ አምላክነቱም ከባህሪ ባህሪውም ከአካሉም አካል ነው የተወለደው ይላል። ስለዚህ ባህሪውም ተወልዷል ከአብ ባህሪውም ተወልዷል ማለት አምላክ ዘማምላክ ባህሪ ዘምባህሪ ይላል አይደለ? አካል ዘማካል ይላል አይደለ? ሃይማኖተ አበው ላይ እኮ ገልጣ አሳየኛ። ኦኬ ጸሎት ሃይማኖት የሚባል መጽሐፍ አለ። ምን ጸሎት ሃይማኖት የሚባል ምን ታውቃለህ? የኒቅያ ጉባኤ የተደነገገው እሱ ላይ ጸሎት ሃይማኖት የጸሎት ሃይማኖት የሃይማኖት ጸሎት የሚባለው እንትን ነው ዶግማ ነው አይደለ? ኦኬ እሺ ቀጥል።
ኦኬ አምላክ ዘም አምላክ ይላል። ከአምላክ የተገኘ አምላክ ይላል። ከአምላክ ምንድን ነው የተገኘው? ከአምላክ የተገኘ አምላክ ከእውነተኛ አምላክ የተገኘ አምላክ ነው የሚለው አይደለም። እንደዛ ግዕዙ የሚለው አምላክ ዘም አምላክ ዘበአማን ነው የሚለው ሃይማኖት በእውነት ይላል። ግዕዝ ትችላለህ? ቆይ ጸሎት ይሆን የከፍቼ ያሳይሃለሁ። ኦኬ ግዕዝ ትችላለህ? አማርኛው እያለ ግዕዙ ጋር ለምን ትላለህ? ይሄው ኦኬ እሺ። ከእውነተኛ አምላክ የተገኘ እውነተኛ አምላክ ይላል። ስለዚህ ከአምላክ አምላክ ተገኝቷል ብለህ ታምናለህ? አብ ከወልድ የተወለደ ተወላዲ ብለን እናምናለን እኮ አይደል? አምላክ ተገኘ ወይ ነው ብዬ የጠየኩህ። ከአምላክ አምላክ ተገኝቷል ብለህ ታምናለህ ወይ ነው? ቆይ ይሄ አሁን ያልኩህን ሰምተኸኛል? አዎ ከእውነተኛ አምላክ የተገኘ አምላክ አይደለ? ከአምላክ አምላክ ተገኝቷል ብለህ ታምናለህ ወይ ነው? በዚህ ጥቅስ መሰረት በዚህ በእንትኑ መሰረት ነው ያልኩህ። ምን ማለት ነው ፈልገው የሚለውን ተረድተዋል እኮ ትነግረኛለህ። ከአምላክ አምላክ ተገኘ የሚለውን ነገር ትቀበላለህ ወይ? ጸሎተ ዘወትር ቁጥር 6 ላይ ጸሎተ ሃይማኖት ላይ አምላክ ዘእም አምላክ ይላል፣ ዘበአማን ይላል። ስለዚህ ከአምላክ አምላክ ተገኘ ብለህ ታምናለህ ወይ? እኮ ተገኘ ማለት ምን ማለት ነው የሚለውን ተረድተዋል? ተወለደ ብለህ ያዘው። ከእውነተኛ አምላክ የተገኘ አምላክ ማለት ከዛስ ምን ይላል? ከእውነተኛ አምላክ የተገኘ አምላክ በባህሪው የሚስተካከል አይደለ? እኔ እሱ አይደለም ጥያቄ፣ እሱ ላይ አይደለም ጥያቄ። በባህሪ ስለመስተካከል ምን ይላል? ለምን አትወርድም? በአንዴ ድምፅ ተቀየረ ስለማይታወቅ ነው። ጥያቄው ምንድነው? ከአምላክ የተገኘ አንዴ ተረጋግተህ እንትን በለው ማለት በአንዴ ሆነ ተቀየረ። አንዴ እንትን በል አምላክ ዘእም አምላክ በሚለው ላይ ከአምላክ አምላክ ተገኘ በሚለው ላይ ወይም ደግሞ ከእውነተኛ አምላክ የተገኘ አምላክ በሚለው ላይ አምላክ ከአምላክ አምላክ ይገኛል ወይ ነው ጥያቄው። እኮ ላስረዳህ እኮ ነው። ይሄ እኮ ክሪዳችን ጸሎታችን ላይ የሚገኘው የወልድ አንድ አዳምጥ። እሺ ጠየቅከኝ አይደለ? እሺ በምን ልመልስልሽ? አሁን አፋፌን እያልከኝ ከሆነ እሺ ቀጥል ሂድ። ኦኬ ይህ አገላለጽ በኒቅያ የሃይማኖት ጸሎት ላይ ይገኛል። ከእውነተኛ አምላክ የተገኘ አምላክ በባህሪው ከአብ ጋር የሚስተካከል ይላል አይደለ? ይላል ይላል። ኦኬ ከዛ በኋላ ምን ይላል? በባህሪው ከአብ ጋር የሚስተካከል የተወለደ እንጂ ያልተፈጠረ። ኦኬ መገኘት ሲባል ምን ማለት ነው? ከአምላክ አምላክ ይገኛል ስንል ወልድ ከአብ ተገኘ ማለት ኦኬ እንደ ሰው ልጅ አባቱ ቀድሞ ልጅ ዘግይቶ ተገኘበት ማለት አይደለም። ብርሃን ከብርሃን እንደሚገኘው ያለ ምስጢር ነው። ቤተክርስቲያናችን ታስረዳ አይደለም አይደለም አልጠየኩም። ዝም ብለህ ነው ምን የምትለው? ጊዜን ነው የምታቃጥለው አገኒስትዬ። ስለዚህ ጊዜ ባታቃጥለው እኔም አውቀዋለሁ፣ አንተም ታውቀዋለህ። እኔም ነገር አብና ወልድ አንድ አዳምጥ። አብና ወልድ በዘመን ይቀዳደማሉ ወይ ደግሞ ወልድ ተፈጥሯል አልተፈጠረም ጥያቄ አይደለም። እሱ አይደለም ጥያቄ ሃይማኖተ አበው ላይ ዘወትር ጸሎት ቁጥር 6 ላይ አምላክ ዘእም አምላክ ይላል፣ ዘበአማን ይላል። በእውነቱ በትክክለኛ ተረጓጎም መሆን የነበረበት በእውነቱ ከአምላክ አምላክ ተገኘ ተብሎ ነው። ከእውነተኛ አምላክ የተገኘ አምላክ ብለህ አንተ በያዝከው ሂድና ከአምላክ አምላክ ተገኝቷል ወይ ጥያቄ ያቀረብኩልህ። መገኘት ማለት ምን ማለት ነው ብዬም አልጠየቅኩም። መገኘት ማለት ከፈለክ ወልድ ነው ብለህ ያዘው። ከአምላክ አምላክ ተገኝቷል ወይ ነው ጥያቄው። እሺ ታዳምጠኛለህ አንዴ? አዎ አዳምጣለሁ። ኦኬ እሺ ፕሊዝ ጣልቃ እንዳገባቢ። እሺ አይ ፖይንቱ ላይ ብቻ ይሄድ፣ ካለዛ እንትን እላለሁ አስቆምሃለሁ። እንደዛ እንትን ካለ ማለት ነው ወደ ከፖይንቱ ስትወጣ ወደዚህ መልስሃለሁ። አብሽር ሂድ ቀጥል። አሁንም ልንገርህ ከአምላክ አምላክ ከእውነተኛ አምላክ የተገኘ አምላክ ስንል ወልድ ከአብ ተገኘ ማለት እንደ ሰው ልጅ አባቱ ቀድሞ ልጅ ዘግይቶ አይደለም እያልኩ ነው። አልጠየኩም። የኔ ጥያቄ አይደለም እሱ አይደለም የኔ ጥያቄ አይደለም። እኔ አሁን ምን ይቀዳደማሉ ብዬም አልጠየቅኩም። ልክ ባዮሎጂካልም ነው ብዬም አልጠየቅኩም። ባዮሎጂካል ማለት የኛ ባዮሎጂካል ሶፍት ያርጌ ልንገርህ አብ አባት ነው ብለህ ታምናለህ? ምንድን ነው አብ አባት ነው የሚለውን ትምህርት ታውቀዋለህ አይደለ? በእኛ አብ ማለት የቃሉን ትርጉም ንገረኝም አላልኩም። አብ ማለት አባት ነው፣ ወልድ ማለት ልጅ ማለት ነው። አብ ምን ማለት አብ አባት በእኛ ነው። እኔ እኮ ካንተ ጋር እንዴት ነው አብ ማለት? ይኸውልህ የግዕዝ ቃል ነው፣ ወደ አማርኛ እየተረጎምክ ነው የምትነግረኝ። ለእኔ አትንገረኝ። አሁን ግዕዝ ስለምችል ማለት ነው። ፖይንቱ ምንድን ነው ያለው? አዎ እችላለሁ። እንኳን ደስ አለ። አሁን ይኸውልህ
አትና አሁን እየተበሳጨ ነው ያለው። ምንድነው ሰው እያዳመጠ ነው ያለው። የገባበት ነገር ነው። ወደ ፐርሰናል ነገሮች ባትሄድ ጥሩ ነው። አሁን ምንድነው ያለው መሰለ የዘውትር ጸሎት ቁጥር 6 ላይ ጸሎተ ሃይማኖት ላይ አምላክ ዘእማምላክ ይላል። ከአምላክ አምላክ ተገኘ ይላል። ከአምላክ አምላክ ይገኛል ወይ ነው ጥያቄው። አዎ አልኩህ እኮ አዳምጠኛ እንዴ። ከአምላክ ከተገኘ ከአምላክ ምኑ ነው የሚገኘው? ከአምላክ አምላክ ነው የሚገኘው። ሲገኝ ባህሪው ነው ወይስ አካሉ ነው የተገኘው? ታዳምጠኛለህ እንዴ? እሺ እያዳመጥኩ ነው። እንዴት ነው የተገኘው እያልኩህ እኮ ነው። አላስረዳህ ነው አላልኩም። አንተ በፈለግከው ወይ ለምን ሄድልሃለሁ እንዴ? አንተ በፈለግከው ምኑ ነው የተገኘው ነው ያልኩህ እንጂ እንዴት ተገኘ የሚለውን ነገር አልጠየቅኩም። አንተ በፈለግከው ወይ እንዴድልህ ነው የፈለግከው? የጠየቅኩህ ጥያቄ እሱ አይደለም ነው የምልህ። እንዴት ነው የምትለው ስትለኝ አይ አላልኩም። ስትሮማ ፋላሲ ስትሰራ ቁልሞ ማይጸ ስትሰራ እያረምኩ ነው ያለሁት። እኔ ጠየቅኩህ። አይ እሺ አሁን አዳምጠኝ። አምላክ ከአምላክ ተገኘ አልከኝ። እሺ ተስማማው ካንተ ጋር። ከአምላክ ሲገኝ ምኑ ነው የተገኘው? ባህሪው ነው የተገኘው ወይስ አካሉ ነው የተገኘው? እኔ እኮ ነገርኩህ። አንዴ አዳምጠኝ አልኩህ። አሁንም እኮ እየጠየቅኩህ ነው። አንዴ አዳምጠኝ። አይ ያልሆነ ነገር ስትል ነው እያረምኩ ያለሁት እኮ። አጌንስትዬ ለምን ትናደዳለህ? በጣም እኮ ትሆንህ እኮ በጣም እየተበሳጨ ነው የምታወራው። አይታወቅህም። አንደኛው ቤተ ኦርቶዶክሶች እዚህ ግታች ብዙ ሰዎች አሉ። ምን ይችላል? አዎ። ስለዚህ አሁን ምንድነው ተረጋግተህ ስሜታዊ ሳትሆን ኢሞሽናል ዳሜጅ በጣም እያጠቃ ነው ያለው። ምንድነው የምታረገው? ከአምላክ ሲገኝ ምኑ ነው የተገኘው? ባህሪው ነው የተገኘው ወይስ አካሉ ነው እኮ? እሺ አንዴ ታዳምጠኛለህ ወይስ አሁንም ለምኝህ ላውራ? አዳምጣለሁ። ሂድ ቀጥል። ኦኬ እንዴት ተገኘ ከሚለውን ጀምርና እንቀጥል። አልጠየቅኩም። አይኔ ጥያቄ አይደለም። እንዴት ተጀመረ የሚለው ሳልነግር ደግሞ አልቀጥልም። ኖ ጥያቄ እሱ አይደለም። ምንም አይጠቅምም። ለኔ አይጠቅመኝም። እንዴት ተጀመረ የሚለውን ልቀጥልልህ? ከዛ ጀምሬ ወይ ካልፈለክ ይቅርብን። ጅማሮ አለው ማለት ነው። እሺ ቀጥል። እኔ እኮ ምን አይነት ጭዊ እንደምትጮት እኮ ነው የሚገርመኝ። እንዴት እንደተጀመረ አልክኝ። ጅማሮ አለውና መነሻ አለው እያለ ነው ያለው። እሺ ቀጥል። ሂድ ቀጥል። እሺ ባኔ ስልክ ገባብኝ። እሺ እመለሳለሁ። እንዳታስወርደኝ። እኔ አላስወርድህም። አይዞህ ቀጥል። ሌላ ሰው መቀጠል ይችላል በትሪኒቲ ላይ ካላችሁት እሱ እስኪመጣ ድረስ። የሚቀጥል አለ? ዮናስ መቀጠል ትችላለህ? ዮናስ ነው የሚለው ዮናስ ነው የሚለው ትችላለህ። በትሪኒቲ ላይ አሁን በተነሳው ላይ ኦርቶዶክስ ነህ? ሰላም ብያለሁ በቅድሚያ። ሰላም ነው። ኦርቶዶክስ ነህ? እኔ ከሁሱ ጋር ኦርቶዶክስ ነው። ኦኬ ጥሩ። ሁሱ ጋር ከዚህ በፊት አውርተን ነበር። አይ ለዛ ነው ያስገባኝ። ኦኬ ጥሩ። ስለዚህ በዚህኛው ላይ መቀጠል ትችላለህ? ልወያ ያልገባው ማይ ከሱ ጋር። ኦኬ በዚህ ላይ መቀጠል አልችልም። ኦኬ ጥሩ። እሺ ችግር የለውም። ሚት አድርገህ መቀመጥ ትችላለህ። እውነት መቀጠል ትችላለህ? እውነት የሚባል ልጅ እውነት ፍለጋ ኦኬ እውነት አለ። እሺ ኡስታዝ ጀማል ሌላ ሰው አስገባ ወይም ኡስታዝ ሱሱ ለኮሜንቶች ኡስታዞችን ነው ሜንሽን ያደርገው እየተሳደቡ ነውና ያቸው። ኦኬ አምላክን አስገኘ ብለዋል። ኡስታዝ ሰምተዋል። በፊት አካል ነበር የሚሉት። አሁን ደግሞ አምላክን አስገኘ። አምላክ ዘእማምላክ ይላል ግዕዙ ጸሎተ ዘወትር ቁጥር 6 ጸሎተ ሃይማኖት ላይ አምላክ ዘእማምላክ ዘበአማን ይላል። በእውነቱ አምላክ ከአምላክ ተገኘ። በጣም የሚገርም ትምህርት ነው ራሱ እና አመነ ልጁ። አሁን ደግሞ ጥያቄ የምንጠይቀው ምንድነው? አምላክ ከአምላክ ሲገኝ ምኑ ነው የተገኘው? አካሉ ነው የተገኘው ወይስ ባህሪው ነው የተገኘው የሚለው ልንመጣበት ነው። እንትን ላይ ተመልስ አረበኛው ላይ ኢላህ ሐቅ ኢላሂን ሐቅ ይላል። እኛ አምላክ ከእውነተኛው አምላክ የተገኘ እውነተኛ አምላክ። ይገርማል። ኦኬ ጥሩ። አጀማመሩን ልንገርህ ብሎ ነበረ ያቋረጥከው የነበረው ወልድ አጀማመር እንዳለውና መጀመሪያ መነሻ እንደነበረ ኧረ ተው ትልቅ እኔ እኮ አንሳለሁ። ትልቅ ሰው ነው ፕሊዝ። አውራ ይሄ እኮ የገነት ጉዳይ እንጂ ዝናት አጀማመሩን ልንገርህ ስላልከኝ ግራ ገባኝ። አዳምጠኝ።
አሁን እንደዚህ አይነት ቃላት አትጠቀም። እሺ አሁን ሰው እያዳመጡ ነው ያለው። አይ ያው አንደማጥና ከእውነተኛ አምላክ ይኸውልህ በስነ ስርዓት አውራ። እሺ ኡስታዝ በጣም አክብሮ እያወራ ነው። ምንም አንተን ማንነትህንም እየነካም አይደለም። የሆነ ወደ ሀሳቡ ልቀጥል። ትምህርቱ ላይ ብቻ ትኩረት አድርግ። ትምህርቱ ላይ ትኩረት አድርግ። ማነው የምታቀርበው ማስረጃ ላይ ትኩረት አድርግ። የሚጠይቅህን ጥያቄ እርሱ ላይ ትኩረት አድርግ። እሺ እሺ ኦኬ። አንድሽ ኮሜንት ላይ በደንብ ይዱብኝ። ከእውነተኛ አምላክ የተገኘው ከእውነተኛ አምላክ ከአብ የተገኘው ወልድ በምንድነው? በአካሉ ነው። ነገር ግን እንዲህ ስንል በጥንቃቄ መረዳት አለብን። እንዴት ካላችሁኝ ወልድ ከአብ ተገኘ ተወለደ ስንል የአካል መገኘትን ወይም ደግሞ የግብር ልዩነትን እየገለጽን ነው። ቅድም ሲገልጽልን ነበር። አብ ምንድነው? አስገኝ ነው፣ ወላዲ ነው። ወልድ ደግሞ ተገኝ ነው፣ ተወላዲ ነው። ይህ ልዩነት የአካል ልዩነት እንጂ የባህሪ ልዩነት አይደለም። እሺ ልቀጥል እኔ ጨርሰሃል? ኦኬ እሺ ቀጥልሽ። ወልድ ከአብ የተገኘው አካሉ ነው ወይስ ባህሪው ነው? አካሉ ብቻ ነው፣ ባህሪውም አልተገኘም ማለት? እስኪ አስረዳኝ እስኪ። አካሉ ነው ባህሪው ነው? ወልድ ከአብ ሲወለድ ምኑ ነው የተወለደው? አካሉ ነው ወይስ ባህሪው ነው የተወለደው? አካሉ ነው እንጂ። ባህሪው ተወልዷል ወይስ አልተወለደም? ባህሪው ተወልዷል ማለት እስኪ አስረዳኝ። እንዴት ነው የሚወለደው ባህሪው? እኮ እንደዛ እሱ ነው እኮ የጠየኩ። ተወልዷል ወይስ አልተወለደም ነው የጠየኩ። ከተወለደ ተወልዷል ትለኛለህ፣ ካልተወለደ ደግሞ አልተወለደም ትለኛለህ። ኦኬ ባህሪ ሲባል ምን ማለት ነው? አምላክነት፣ ስልጣን፣ ዘላለማዊነት ማለት ነው አይደለ? እኮ ምንነት ማለት ነው። ባህሪ ምንነት ነው፣ አካል ደግሞ ማንነት ነው። ስለዚህ ከአብ ለወልድ መንፈስ ቅዱስ አንድ ነው ማለት ነው። የጠየቁ ጥያቄ የተወለደው ከአብ የተወለደው ምኑ ነው? አካሉ ነው ወይስ ባህሪው ነው? አካሉ በሚል ባህሪው ተወልዷል። ባህሪው አልተወለደም አልኩኝ እኮ። ሃይማኖተ አበው ምዕራፍ 78 ቁጥር 8 ላይ ከዓለም ሁሉ አስቀድሞ አካል ዘእም አካል ባህሪ ዘእም ባህሪ ይላል። ከአካል አካል ከባህሪ ባህሪ የተወለደ ነው ይላል እኮ። ክፈታውና ሳይ። ኦኬ ሃይማኖተ አበው ምዕራፍ 78 ቁጥር 8 ላይ ኦኬ ላውጣልህ። እሺ አውጣልህ። አንዴ ተረጋጋ። ሃይማኖተ አበው ስንት? ምዕራፍ 78 ቁጥር 8 ላይ አለ። ሃይማኖተ አበው አጠገብህ? አይ ጀስት ለሚያስፈልግን ምዕራፍ 78 ያልከኝ አይደለ? አዎ ምዕራፍ 78 ቁጥር ስንት? ቁጥር 8 ላይ ኦኬ እሺ። ሃይማኖተ አበው ላውጣልህ። እሺ ሃይማኖተ አበው ምዕራፍ ወንበል ወልድሰ ካልእ ውእቱ ወእምባህሪ አብ አላ ነበል ዘእምባህሪ ውእቱ ወልደ ዋሕድ ዘእምኔሁ ተወልደ የሚለውን ነው የአትናቴዎስን። አዎ ከአካሉ አካልን ከባህሪ ባህሪ ነው የተወለደ። ባህሪ የተለየ አማርኛውን አወጣልሃለሁ። ግዕዝ ስለማችል አንተ ለጊዜ ይብራብህ ግዕዙ። አይሽ እሺ ምዕራፍ 78 አማርኛውን ከፈለክ አውጣውና እስከዛ ድረስ አንብብላቸው። ያው አንተ ጋር ለማረጋገጥ እሺ ካልሆነ እንትን አመጣለሁ። እሺ ጠብቀኝና እንግዲህ ከሆነ እንትን መውጣት ስላለብኝ ልጁ እንዲማር ልጁ ወጣ መሰለኝ። ይሄ ወጣ። አይ ለዚህ ያሳየዋ፣ ምክንያቱም እዚሁ ስላለ ሁለቱም ጋር አለ። ሁለቱም ጋር አሳያለሁ ኢንሻአላህ።
እሺ ባህሪ ዘእምባህሪ ይላል። የሚገርመው ባህሪውም ነው የተገኘው ይላል። ምናልባት ባትሪ ዘግቶበት እንዳይሆን ታችም የለም ሄደዋል። ጨለማ ስለሆነ አንዴ ላብራና ምዕራፍ 78 ነው። ያው ትልበል። እሺ በትልቁ ካረከኝ ያው ይቅርታ እንትን ስላልኩኝ ስለዘገየው ማለት ነው። ይታያል ሙሱ ኡስታዝ ይታያል። እዚህ ላይ ቁጥር 78 ላይ ይታያቸዋል። ያ ጀማ ቁጥር 8 ላይ የኛ ግን እምነታችን የኛ ግን እምነታችን እንዲህ አይደለም፣ ከቅዱሳን መጽሐፍት ከቅዱሳን አባቶችም ያገኘነው ትምህርት እንዲህ ነው አለ። ምን አለ? አንድ ወልድ፣ አንድ ክርስቶስ፣ አንድ ገዢ ብለን እናምናለን። ይኸውም ከእግዚአብሔር አብ የተወለደ ቃል ነው። ለማይመረመረው ለመለኮት እንደሚገባ ከዓለም ሁሉ አስቀድሞ አካል ዘእም አካል ባህሪ ዘእም ባህሪ የተወለደ ልደት የማይመረመር ነው አለ። ከአካል አካል ዘእም አካል ባህሪ ዘእም ባህሪ ማለት ከአካል አካል የተገኘ ነው፣ ከባህሪ ባህሪ የተገኘ ነው ነው የሚለው። እዚህ ጋር እንደምታዩት ነው። ታያችኋል። አካል ዘእም አካል ባህሪ ዘእም ባህሪ እቺን ያዟት። ባህሪ ዘእም ባህሪ። ስለዚህ ከእንትኑ የተገኘው አካል ብቻ ሳይሆን ባህሪውም ጭምር ነው እያለ ነው ያለው። አካልም አይደለም። ልክ ከሰው ሰው እንደሚገኘው ከአምላክ አምላክ ተገኝቷል ብለው ያምናሉ። ስለዚህ ከአምላክ አምላክ ከተገኘ ስንት አምላክ ነው ያለው ነው ጥያቄው። ከዛ በኋላ ሌሎቹን አይቀበሏቸውም። አሁን ሰይፈ ስላሴ ምን የሚለውን ሰሞኑን ስላመጣውባቸው ሶስቱ አማልክት የሚባለው ትምህርት ሰለስቱ አማልክት ዋሃዱ ባህሪ ይላል። አንድ ባህሪ ናቸው ግን ሶስት አማልክት ናቸው ይላል። ሰለስቱ አጋስት ይላል። ሶስት ጌቶች ናቸው ይላል። ሰለስቱ ነገስታት ሶስት እንትን ናቸው። ስሉስ አምላክ ሶስት አምላክ፣ ስሉስ እግዚአብሔር ሶስት እግዚአብሔር፣ ስሉስ ጸባዖት ሶስት ኃያላን ይላል ሰይፈ ስላሴ ላይ ማለት ነው። እና ይህንን ነገር መቋቋም የሚችል ሰው ካለ መግባት ይችላል። አይ ቲንክ አናምንም እንደዛ ምናምን የሚሉት ያው እንትናቸው ነው። እንደዛ ነው። ወደ ባይብል ነው ያልገባውም እኮ እንደውም ባይብል ላይ እንደዛ አይነት ትምህርት የለም ራሱ ማለት። አሁን እሱ ያመጣው አንድ አምላክ በሶስት አካል ተገለጠ ካለ እስቲ ለምሳሌ አንድ አምላክ በአብ ተገለጠ የሚል ጋር ነው ጥቅሱ ያለው? የለም። አንድ አምላክ የሚለው ባይብል አብን ነው። እና ያ ነው ኢንሻአላህ። ይሄን ይመስላል ኡስታዝ። ጀዛከላሁ ኸይር። የቂሳሪያው ምን ይላል መሰለህ? በአረብኛ ወደ አማርኛ ቀይሬ ነው። በአራተኛው ክፍለ ዘመን መጀመሪያ ላይ የተጻፈ የቂሳሪያው ዩሴቢስ የጻፈው ምናምን ይላል። አውሳቢሳ እዚህ ጋር ምን ይላል መሰለህ? አሁን ያልከው ራሱ ነው። ኑእሚኑ ቢኢላሂ ልዋሒድ ይላል። አብ يعني قدير خالق كل الأشياء المنظورة وغير المنظورة وبرب واحد يسوع المسيح كلمة الله إله من إله كأملاك يتجني أملاك ይላል። በጣም እኮ ነው የሚገርመው። ኑእሚኑ ቢኢላሂ ልዋሒድ አይደለ? ከአምላክ አምላክ የተገኘ ማለት ነው። እና ይሄ ትምህርት በጣም አደጋ አለው። እንደ ቀላል ነገር አይደለም እኛ የምናየው። እና በጣም እንትን ነው፣ በጣም ከባድ እንትን ነው። ይሄ ደልባ መልእክት ነው ያለምንም ጥርጥር ከአምላክ የተገኘ አምላክ። እሺ ዮናስ ጥያቄ አለ መጠየቅ የምትፈልገው ነገር? ከዚህ በፊት ገብቼ ነበር አይደለ?
ያ ዛሬ ላይ መጥቻለሁ። ያ እሺ እና ሰላም ነው አለ አልሐምዱሊላህ አለን እና በቃ ወስኛል። እስልምና ለመተወስና እሺ የምለውን ቃል አብረን እየተከተልከው እሺ አሽሀዱ አሽሀዱ ሰማል ይስሙላ እሺ አሽሀዱ አሽሀዱ አላህ አላህ ኢላሃ ኢላሃ ኢለላህ ኢለላህ ወአሽሀዱ ወአሽሀዱ አነ ሙሐመደን ረሱሉላህ ማሻአላህ። ከዚህ በኋላ ሙስሊም ሆነሃል። አሁን ያልከው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድ ደግሞ የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን በመቀበሉ ምን ያገኛል ወደሚለው ስንመጣ እንግዲህ በዚህ ዓለም ትልቁ ጸጋ ከኃጢአት ንጹህ መሆን ነውና ሰውየው ሲሰልም ጊዜ የሚያገኘው ትልቁ ጸጋ ከአምላኩ ከአላህ ዘንድ የኃጢአትን ምህረት ነው፣ ስርየት ነው። አምላክ አላህ በቁርአን ላይ ወኢኒ ለገፋሩ ሊመን ታወ ይላል። ወደ እኔ ለተመለሰ እኔ ምርለታለሁ ኃጢአቱን ብሎ ተናግሯል። ነቢዩ ሰለላሁ ዐለይሂ ወሰለም አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ሁሉ ያስተሰርያል፣ ያስምራል አሉ። ስለዚህ ዛሬ በሰለምክበት ቀን ያለፈው ኃጢአት ሁሉ ተምሯል ከአላህ ዘንድ። ሌላው በቀጣዩ ዓለም ስላለው የህይወት ተስፋ ነው። አምላክ አላህ ሱብሓነሁ ወተዓላ ለሰለሙ ሰዎች በቀጣዩ ዓለም ገነትን ሊያወርሳቸው የዘላለማዊ ህይወትን ሊሰጣቸው ቃል ገብቶላቸዋል። በቁርአን ላይ ሲናገር ወበሽር ለዚነ አመኑ ወዐሚሉ ሷሊሓት የአነ ለሁም ጀናት ይላል። ሙሐመድ ሆይ ለእነዚያ ላመኑትና መልካምን ለሰሩት ለእነርሱ ገነት እንዳለችላቸው ከወዲሁ አብስራቸው እያለ ይናገራል። ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊማ አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለው ተናገሩ ማለት ነው። ይህን ይመስላል። ሻር ትወስዳለህ ለሶላት ራስን ዝግጁ ታደርግ ዘንድ አሁን ባይሆንም ጠዋት መውሰድ ትችላለህ፣ ችግር የለውም። ከዚያም ስለ ሶላት አሰጋገድ በመማር ለዚህ ላመንከውና ለመሰከርከው ለአንዱ አምላክ ለአላህ ስብሐነ ወተዓላ መስገድን ትጀምራለህ ማለት ነው። ዮናስ የሚለው ችግር የለውም መቀየር ካልፈለግ፣ ወይንም ደግሞ ዩኑስ ማለት ትችላለህ። ዩኑስ ወይንም ዮናስ አላህ ከላካቸው ነቢያቶች መካከል አንድ ታላቅ ነቢይ ነው። አላህ በቁርአን ላይ ሱረቱ ሳፋት ላይ ሲያነሳው ይህን ታላቅ ነቢይ ምን ይላል? ወኢነ ዩኑሰ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ በዕለን ወተዘሩነ አሕሰነል ኸልቅ ወኢነ ዩኑሰ ለሚነል ሙርሰሊን ኢዝ አበቀ ኢለል ፉልኪል መሽሑን ፈሳሀመ ፈካነ ሚነል ሙድሐዲን ፈልተቀመሁ ልሑት ወሁወ ሙሊም ፈለውላ አነሁ ካነ ሚነል ሙሰቢሒን ለለቢሰ ፊ በጥኒሂ ኢላ የውሚ ዩብዓሱን ይላል። አላህ በቁርአን ላይ ወኢነ ዩኑሰ ለሚነል ሙርሰሊን ይላል። ዮናስ ከመልእክተኞቼ ከነቢያቶቼ መካከል አንዱ ነው እያለ አላህ አንስቶታል። እና ይህ ነው እንኳን ወደ ነቢያት መንገድ ወደ እስላም መጣህ ብለናል ወንድማችን። ጥያቄዎች በሚኖሩ ጊዜ ደስ ባለ ጊዜ መጥተህ መጠየቅ ትችላለህ። እስላማዊ ትምህርቶችን ባለበት አካባቢ እንዲሁም እዚህ ስናስተምር ተከታተል። አላህ እስከ መጨረሻው ድረስ ጽና ወንድም። ምናልባት ኡስታዝ ወይት ጋር አስገባዋለሁ ፈቃደኛ ከሆነ ማለት ነው። ፎሎ ያድርገኝና የሰለምቱ ግሩፕ ስላለ እዛ አስገባለሁ። ሰለምቴት ወንድሞች ካላችሁ ምናልባት በውስጥ አውሩኝ። እሺ እዛ አስገባችሁ።